ለእህታችን ደርሳለች። ሰው ለክሴ አሎ አብሽር والله ما شاء الله ما شاء الله الحمد لله الحمد لله ማሚ ሚውቱን አንሳው። الحمد لله الحمد لله ሚውቱን አንሳው። الحمد لله ማሚ ሚውቱን አንሳው። አንሳላት አንተ አይ እነሱ አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ፣ ሚውቱን አንሳው ወንድም ካሊድ። አልሐምዱሊላህ ሚውቱን አንሳው። አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድነው እሱ? ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም ሳ እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው። በቃ ምንድነው አህመድ፣ እናንተ እዛ ያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን። ማሜ ህፃናቱን አስተካክለን አንድ ጊዜ ተረዱን እንዴ! ተረዱን ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዴ! ሰትሯት እባካችሁ፣ ኧረ ተውን። አንዳንዴ ሰትሯት፣ አልብሷት በስነ ስርዓቱ። ማሜ ሰትሯት። እሺ አንዴ ንገራችሁ። እህቷ ታልብሳት። አንዴ ምነወር እህቷ ታልብሳት። በቃ ባይሆን ነገር ካለ ምንም የለም ሀቢብ። በቃ እህቷ ታልብሳት፣ ሂጃቧን ታስተካክልላት። እሺ ነው ተጠንቀቅላት። ሂጃቧን ትልበስ፣ ትሰተር።
ማናለ መሐመድ ወይ አቡ አሚራ አሁን አውረድ يلا يلا جو 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 እንትን አድርጓት እናትና አባቷና አቡ አሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ ትንሽ ብቻ አየርስ ነው። እኛም ተረብሸናል ወንድም አለም አብሽር። አሁን እኛ እዚህ እያወራን ነው። ተረጋጉ። በጣም እናመሰግናለን ብራዘር። ቴንክ ዩ ሶ ማች በጣም ኤሊ ደውልሻለሁ። ቴንክ ዩ ደረጃ ከፍ ይላል። በዚህ ወተት ኮሜንታተሮች ተንፍሱ። ማውራት دقيقة ما يشوفوا حبيبي ما يشوفوا شيء ايش لا انت بتجهز ቤት በዛኛው ምንም ታሪክ ተባለው 15 ዓመት ቆየች ምንም ፋሚሊ ደቀ ወላሂ ማንን ነው የምንጠይቀው? ወይና ምትባል ወይ ጥላችኋት እንዳትሄዱ። ያቺኛዋ ልጅም ጥላችኋት እንዳትሄዱ። እየሄድን እኮ አይደለም ሀቢቢ ውጡ ተብለን ነው። አይቻልም መቅረስ ተብሎ እኛ ወደ ለምን አትሰማኝም? ሙነወር እኔ የምልህ ነገር ሌላ አንተ የምትመልሰው ሌላ። ጠብቋትና አብራችሁ ሂዱ። 15 ዓመት ቤተሰብ የሌላትን ልጅ ሳታገኟት አትሂዱ። መርሃባ እነሱ የታሉ? ሙነወር ውስጥ ናቸው። እዛ ጋር ከወንድም ሀሊድ ጋር ናቸው። እሺ እኛን ስልክ ስለያዛችሁ ብሎ ወደ ታች ብሎ ነው እንካይ ስልክ። እሺ በምን አይነት መንገድ ነው ያችን የምናገኛት? አብራ ነው የምትመጣው። ጠብቋትና እሷ ትነግራችኋለች። እሷ ትንገረን። አንድ ላይ ነው የሚሄዱት። ማረፊያ የላትም። ቤተሰብ ወንድም ካሊድ ነው። ሀቢባ ነው ሰው መሰለኝ ባልሳሳት። ምናልባት እሷ ግን እዛ ዲፖርት የሚደረጉበት እንትን ጋር ሳትሄድ አትቀርም። ወጣችሁ ሌሎቹ ገና ሪጂስተርድ አልሆኑም። ኦኬ ይሄንን ሙሉ ኃላፊነት ወስዳችሁ ኦልሬዲ እሷ ካረፈች በኋላ እንደወጡ ሰው ላኩላቸው። አንድ ሰው ይጠብቃትና ስትወጣ አንድ ሰው ይጠብቃታል። ገና ሪጂስተር አልሆነችም። አሁን እኮ እዚህ ጋር ሌላ ነገር ስላለ ነው ሌላ ወደዚህ የመጣችሁ። ገብቷል። አሁን ይኸውልህ አንተ ልትነግረኝ የፈለከው ቦታው ላይ መቅረጽ ስለማይቻል እየተከለከልን ነው። ሰማን። ሌሎቹ ሪጂስተር አልሆኑም። እዛ ያሉት ባንድ ላይ መጡት። ማሚ አሁን ገብቶናል። ማሚ ግን እሷ አትታችኋት እንዳትሄዱ ነው። አንሄድም፣ ጥለናትም አንሄድም። በቃ ያንን ነገር ሪጂስተር አድርጋ ስትጨርስ ለምን እንደማይሰማኝ እኮ ነው ግራ የሚገባኝ። ሪጂስተር የሰማው ነው አባቴ። የሰማው ነው። እሺ ሪጂስተር አድርጋ ስትጨርስ እናትና አባት ስለሌላት ትምጣና እሷንም ማገዝ ስላለብን ማቋቋም ስላለብን አንድ ላይ ይሁኑ። እስር ቤት በነበረችበት ጊዜ ብዙ ነገር ዋጋ የከፈለችላት ጓደኛዋ ነች። ስለዚህ ያንን ነገር አድርጉ። ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷን ብቻ አንጠላችሁ አትይሉ። መራባሽ ይጠብቃለሁ። እሺ ወንድሜ ማሜ አንተ ስለማታውቃት ብትጠብቅም ብቻህን ፋይዳ የለውም። ልጅቱ ሳትሄድ አረጋግታችሁ ጠይቋት መልኳን ምኗን። ልጅቱን እኮ በትክክል የምታውቃት እኮ ሌላ ነች እኮ። አንዴ በትክክል የምታውቃት ሌላ ነች። የሌላ ወንድም ኻሊድ ያውቃታል።
አንድ ጊዜ ይታለ እሱን አናግሩት። የሌላ ነው አልተረጋጋችም። አንዴ ሌላ ተረጋጋ። መሐመድ አንተ ተረጋግተህ አድምጠን መጀመሪያ። እኔ ተረጋጋው። ሌላ በላይ እየሰማሁሽ ነው። የሌላ ወንድም ያውቃታል እየተባልክ ነው። ኻሊድን ተስፋዬ ኻሊድ እንዲመጣ አድርገው። ኻሊድ የሌላ ወንድም አሁን የገቡትን ሬጂስተር የተደረጉትን እኮ ወንድም ኻሊድ አያውሚዎቹ ጋር ሄደን እኮ ቢሮ እናውቀዋለን። የሚያርፉበት ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል ከጨረሰች በኋላ። ቆይ አንዴ መስማት እኮ ነው ያልፈለጉት። መስማት ነው ያልፈለጉት። ወንድም ኻሊድ ራሱ ስንት ቦታ እንደሚሆን ግራ ተስፍሽ ወንድሜ ወይ ምን ነው እኔ የሰማው ነው። በቃ አጅስት እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልክ ነው አይደል? ባጭሩ ወንድም በቃ ሲምፕል አብሽር። ይሄ ሲስተም ውስጥ እናስገባውና እናደርገዋለን። እንዳትረሳው ምነው እና አበርቷቸው። አሁን ስሜታዊ የሆነች ስለሆነ እናቷንም በማየት ረጅም ጊዜ ስለቆየ ወንድም ኻሊድ ሚላችሁን ስሙ። እሱ እያበረታ እየሰማን ነው። እንደዛ አድርጎ ምናምን ነገር በጣም ደስ ብሎኛል። በጣም ከመጠን በላይ ይሄ ቀን እንዲመጣ ሁላችንም ምኞታችን ነበርና አልሐምዱሊላህ በጣም ደስ ብሎኛል። ታንኪዩ። እሺ ወንድማችን እናመሰግናለን። አቡ አፍናን ካለ ደውሉለትና ይግባን። እዛ የውጭ ኤምባሲም የሳውዲ ኤምባሲም ያላችሁ ካላችሁ አንድ ቁጥር ጻፉ። እናመሰግናለን ላረጋችሁት ነገር። ትንሽ ነው ግን ወላሂ ዱዓ ነው። እና እስቲ ትንሽ አሳዩን። እሺ አንተን ትረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሄዱ፣ ከዚህ በላይ አትሄድ። እዛው ጋር ቁምና እንትን አትሄድ፣ ክሎዝ አታድርገው። እሺ ተስፍሽ ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ገብቶኛል። ካሜራውን ያስኩት እኔ ነኝ። ሀ ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ እኮ ይኸውልህ ተስፍሽ ይኸው እየተሳሳቡ ነው። አንተ ዝም በል ሚልህን ብቻ ስማኝ እስቲ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸው አይደል? ይሄንን ነው የምንፈልገው። ትንሽ እየጠጋ አድርጋው ለሰው እንዲያይ ነው። በቃ እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበትን ነገር ለምንድን ነው እኛ ብቻ የምትሉት? ዳትስ ኢት በቃ ይሄንን ነው የምንፈልገው። ወይኔ ወንድም ኻሊድ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ ምን አዎ አሳዩን። ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላው ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰካክታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች ሰዎች ብዙ ነገር የከፈሉ ናቸው። በቃ ማሜ እናመሰግናለን። በቃ ታሲት በቃ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው፣ አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪገልን ድረስ እንትን እንላለን። ማውራት ስትፈልጉ እሺ፣ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚውትን አንስቼልሃለሁ። ሚውትን አንሳና ተናገር።
አንድ ሰው አይደለም 13 ዓመት አንዱ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። እሺ አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው የመሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት ነገር አለ። የሚጮህ ነገር ማጋ ነው። አሲ አንቺ ጋር ነው የጻንስ ድምጽ በጣም ይረብሻል። እኔ ጋር የለም፣ እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ እያየሃት አይደል? አላመነችም። እሷማ እያለቀሰች ነው። እዛም ሌላ ነገር የምትደረግ ነው መሰላት። ይሄ ቀላል ነገር አይደለም። አቅፋቸዋለች። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። ኦኬ ጥሩ። ለማንኛውም አቶ ወንድሞቼ ይሰማል የኔ ድምጽ አሁን? አዎ ትሰማለህ። ቀጥል አቦሚር። ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በቅተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት መልእክት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ብታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን፣ ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ፣ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታያውታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት። ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደኋላ ምንል ሰዎች አይደለንም። ያችኛዋም እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይሄንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አዎ አዎ። እሺ ተስፍሽ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው በቃ እሱን ልነግርህ ብዬ አታስጨንቋት። በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ካልሙ መራባሽ። እሺ አንዳንዴ ስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነው። እና አሱ እህቴ ተናገሪ፣ በትልቁ ላርግሽ። ከዛን እኔ የምለው አልሐምዱሊላህ 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 ነው። ለዚህ ቀን ያበቃን ጌታ ክብር ምስጋናም ለሱ ይገባው። በመቀጠል ቀን ከሌሊት ከኛ ጋር ሆናችሁ በገንዘብ ማሰባሰብ ላይ በገንዘባችሁ አገር ውጭም ከአገር ውስጥም ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች እዚህ ላይ አቅማችሁ በቻለው አብራችሁን በገንዘባችሁ በዱዓችሁ የነበራችሁ በሙሉ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈላችሁ። ኤምባሲ እዛ ያሉ ወንድሞቻችን ይህን ጉዳይ ይዘው ሲከታተሉ የነበሩ አቡ አፍናን፣ ኢትዮጵያ አየር መንገድ፣ ውጭ ጉዳይ፣ እኔ የምለው ነገር የለኝም። እዚህ ነገር ላይ አቅማችሁ የቻለውን በሙሉ የተሳተፋችሁ በሙሉ ከልብ እናመሰግናለን። ምክንያቱም ሰውን የማያመሰግን ፈጣሪውን አያመሰግንምና ማለት ነው።
እህታችንን በአይናችን አየናት። እውነት እኔ ምለው ራሱ ክብድ ብሎኛል። ትልቁ ነገር ከዛ ከአንገቷ ላይ ያ ሌሎቹ ላይ ተፈጽሞ እሷ ተርፋ እናትና አባቷ ሲያቅፏት አየሁኝ። በቃ ይሄ ለኔ አልሐምዱሊላህ ነው። እዚህ ላይ የተሳተፋችሁ በሙሉ እንደው አላህዬ እሱ ጋር አንድ ኸይር አላችሁ ብሎ ከሚመዘግብልን ያርግልን በረህመቱ በእዝነቱ። የምር እኔ ቃል የለኝም። ክብር ምስጋናም ለአላህ ሱብሓነሁ ወተዓላ ይገባ። ሁላችሁም በጣም ነው የምናመሰግነው። እኔ ሌላ ምንም የምለው ነገር የለም። ተስፍሽዬ የሌላ ቲሞች ታግሳችሁ ብዙ ነገር ተብለናል። አልሐምዱሊላህ ይሄን ቀን አሳየን። እሱ በፈለገው ጊዜ ይሄን ቀን አሳየን። እውነት ልዩ ናችሁ። አብረናችሁ ቀንና ሌሊት ብዙ ነገር አሳልፈናል። ሁላችሁም ለኔ ልዩ ናችሁ። በጣም ነው ማመሰግነው። አልሐምዱሊላህ ይሄን ቀን ያሳየን።